በቅዳሴ ማታ በጉባኤ ለሚገሰግሱባት ሞገስ ናት፣ ብርሃን ናት። ለጻድቃን ሞገስ ብርሃን የሆነች ቤተክርስቲያን ጧትም ማታም ለምንገሰግስባት አንድም ለሚገሰግሱባት ብርሃን ናት፣ አንድም ለታመኗት ሞገስ ናት። አዎ በስግደት በወንጌል በኪዳን በቅዳሴ በመዝሙር በዚህ በምጽዋት በስግደት በዚህ በንስሐ ለሚገሰግሱ ጧትም ማታም ለሚገሰግሱባት ብርሃን ናት ቤተክርስቲያን፣ ብርሃን ናት። አዎ በኪዳኑ ብርሃን ትሰጣለች፣ በቅዳሴው ብርሃን ትሰጣለች፣ በማኅሌቱ ብርሃን ትሰጣለች፣ በወንጌሉ ብርሃን ትሰጣለች። ቤተ ክርስቲያን ሸክም ታቀላለች። ኑ ሀቤ የኩዳነ ጸሩ አነ አርፈክሙ ማቴዎስ ወንጌል ምዕራፍ 11 ላይ እናንተ ሸክም የከበዳችሁ ወደ እኔ ኑ አሳርፋችኋለሁ ያለ ጌታ የሚገኝባት ቅድስት ቤተ ክርስቲያን እናታችን ብርሃን ናት። ሕፃናትን ወጣቱን፣ አረጋውያኑን፣ ሊቃውንቱን፣ ካህናቱን ሰብስብ አድርጋ ከመዶሮ እንተታስጋብ ጎርያታ የተከነፊያ ዶሮ ጫጩቶቿን በክንፏ ሰብስባ ከነጣቂ አውሬ እንደምትጠብቅ ቤተ ክርስቲያን ሊቃውንቱን ምዕመናኑን ሰብስባ እያስተማረች ከምንፍቅና የምትጠብቅ ከረሃብ የምትጠብቅ ናት ቤተ ክርስቲያን። ለነገስዋ ብርሃን ለገሰገሱባት ለሚሄዱባት ብርሃን ናት። ሞገሶሙ ለጻድቃን የጻድቃን ምንድናት? ሞገስ ናት። ብርሃኖሙ ለመሃይም ናት። የምዕመናንም ብርሃን ናት። ህንጺሃ አዳም ወሱራሪሃ ዘበአራያ ሰማይ። የሚገርም ነገር ህንጺሃ አዳም ህንፃዋ ያማረ ነው። ዓለም ቤተክርስቲያን ናት። የእግዚአብሔር ቤተክርስቲያን ሰማይ ላይ ተሰቅሎ መሬት ስፋቱን ስናይ እንዴት አይነት ያማረ ነው። ሰማይ ቀለቡን ቀቡኝ አይልም፣ ምሰሶ አቁሙልኝ አይልም። እንዲህ አምሮ ተውቦ የምናየው መሬትም እንደዚሁ። ስለዚህ የእግዚአብሔር ህንፃ ዓለም ይልቁንም የሰው ልጆች የእግዚአብሔር ህንፃ ህፃናት፣ ወጣቱ፣ አረጋውያን የእግዚአብሔር ህንፃ እንዴት ማማሩ! ከሊት ቆንጆ ናት፣ ከኔ ቆንጆ ነው ለምናደንቀው ህንፃ የእግዚአብሔር ህንፃ እኮ ነው። ሰው እንዳለመታደሩ ነው በራሱ የኃጢአት መስመር ይዞት ቢጓዝም የእኛ ሰውነት የእግዚአብሔር ህንፃ ነው። እግዚአብሔር የሰራው ነው። እናት አድጎልጉላ ያመጣችው ልጅ አይደለም። ልጅ ድንጋይ አይደለም አይፈለጥም፣ ጭቃ አይደለም አይደወለቦልም፣ እንጨት አይደለም አይሰነጠቅም። የእግዚአብሔር ህንፃ ነው የሰው ልጆች። እንደገና የምናየው ቤተ ክርስቲያን ደግሞ ሰው ልጆች በጥበባቸው ቢሰርዙም የእግዚአብሔር የሚከብርበት ህንፃ ማለት ነው። ምን አለ? ህንጺሃ አዳም ቤተ ክርስቲያን አገልግሎቱ፣ መቅደሱ፣ ቅድስቱ፣ ማኅሌቱ እንዴት ያምራልናት! ምንድነው? ወባቲ ለዛቲ ቤተክርስቲያን ሠራተ መላእክት አርአያ ዘበሰማያት ቤተክርስቲያን ትትመሰል በጽርሐ አርያም ዘላለም ወባቲ ለዛቲ ቤተክርስቲያን አርአያ ዘበሰማያት በሰማያት ባሉ በኢዮር በራማ በኤረር በመቅደሱ ቅዳሴው፣ በቅድስቱ ሰዓታቱ፣ በማኅሌቱ ስብሐተ ነጉ የሚቆምባት የመላእክት ከተማ የምትመስል ምስጋና የሚስማማት ቤተክርስቲያን ማለት ነው። ህንጺሃ አዳም ወሱራሪሃ ዘበአራያ ሰማይ። የሚገርም ነገር መሬታዊ ቤተክርስቲያን ቢቃጠል ሰማያዊ ቤተክርስቲያን አለ። መሬታውያን ካህናት ቢያልቁ ሰማያውያን ካህናት አሉ። መሬታውያን አገልጋዮች ቢያልቁ ሰማያውያን መላእክት አገልጋዮች አሉ። ወሱራሪሃ ዘበአራያ ሰማይ። ይቺ ቤተክርስቲያን የሰማይ ምልክት ናት። ይልቁንም እነሆ ስርዓቷ ሰማያዊ ስርዓት ነው። ተሰራ በሰማይ ተሰራ በምድር፣ በሰማይ የተሰራው በምድር ተሰርቷልና ነው የሚለው። አርየኒ ገጸከ ፊትክን አሳየኝ፣ ዋስማኒ ቃለከ ቃልክን አሰማኝ፣ እስመ ቃልከ አዳም አንደበትህ ያማረ ነው። ወነገረ መስቀልከ እሙን እነሆ የመስቀልህ ነገርም የታመነ ነው። የመስቀልህ ነገርም የታመነ ነው። ምንድን ነው እሙን? ነገረ መስቀልከ እሙን ውእተ ያን ጊዜ በጽድቅ ተናገርከኝ፣ በእውነት ተናገርከኝ። ትሰግር ለከ መካን እንተ ፈሬት በዕፀ መስቀልከ። የሚገርም ነገር ቀራንዮ በመስቀል ላይ በተቆረሰው ስጋ በመስቀል ላይ በፈሰሰው ደምህ ትሰግር ለከ መካን ትሰግድልሃለህ። ዳዊት ምን አለ? ወንሰግድ ውስተ መካን አበቆመ እግረ እግዚእነ። ጌታችን አንድም የጌታችን እግሮች በቆሙበት ቦታ ላይ በቆመበት መስቀል የጌታችን ሰውነት የቆመበት መስቀል አንድም የጌታ መስቀል በቆመበት አንድም የጌታ እግሮች በቆሙበት ቦታ ላይ እንሰግዳለን። ቤተ ክርስቲያን የማን መስቀል ነው የቆመው? የጌታ ምንድን ነው ያለው? ጉልላቱ ላይ ምንድን ነው ያለው? መስቀል እኮ ነው። መስቀሉ የተሰቀለ ማለት ነው፣ ክርስቶስ ነው። ምንድን ነው ያደረገው? ስጋውን የቆረሰው ምንድን ነው ያደረገው? ደሙን ያፈሰሰው። ታዲያ ምን አለ በአምላክ ዳዊት ምንድን ነው ያደረገው? ያለው ምንድን ነው? ወንሰግድ ውስተ መካን አበቆመ እግረ እግዚእነ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እግሮች በቆሙበት እንሰግዳለን እኮ ነው ያለው።
ለዚህ ነው ቅዱስ ያሬድ ትሰግድ ለከ መካን እንተ ፈሬት በዕፀ መስቀልከ። አዎ እነሆ ቀራንዮ አንድም ቤተ ክርስቲያን አዎ ትሰግድልሃለች፣ አንድም ምዕመናን ይሰግዱልሃል። አዎ በመስቀል ላይ የተቆረሰው ሥጋ የፈሰሰው ደም ፍሬ አዎ የድንግል ማርያም ፍሬ አምላክን ጸንሶ መውለድ የመድኃኒዓለም ፍሬ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ አድኖተ ዓለም ነው። ወዳጅ ይህንን ነው የሚነገር። አርአየኒ ገጸከ ሙሴ ምን አለ? ፊትን አሳየ ክብርን አሳየኛል፣ ክብርን አሳየኛል። ኤልያስም እንደዚህ አዎ ይህንን የሚናገር አርአየኒ ገጸከ ወአስማኒ ቃለከ። እነ ዳዊት ምንድን ነው ፈኑ ዲከ ማርያም ክንድህን ላክ ማለት ምንድን ነው? አሳየን ማለት እኮ ነው። ልጅን ማየት ትፌን ወልደከ መድኅንከ አብርሃም ልጅን መቼ ትልካለህ አለ። ወደ ላይ ዮርዳኖስ ተሻገር ምሳሌውን ታያለህ። እዚያ ግን አትደርስም ማለት አርአየኒ ገጸከ ፊትን አሳየኝ ወአስማኒ ቃለከ ቃልህን አሰማኝ እስመ ቃልከ አዳም ቃል ያማረ ነው። ተነሽ ተነስ ድነሃል ድነሻል ድነችቷል ብላ ጠጣ በቃ እንዳትበድል ከዚህ በኋላ ያማረ ነው ቃል ዳን ይህን ያክል አልጋተኛ ይህን ያክል መርፌ ተወጋ ይህን ያክል ታብሌት ዋክ የለም ድነሃል ድነሻል ከዚህ በኋላ ወምዝ ዘአኪ ይርከብከ የበለጠ እንዳያገኝ የሥጋ ሕማም ነው እስካሁን የያዘ የነፍስ ሕማም እንዳይዝ ተጠንቀቅ። አዎ እስመ ቃልከ አዳም ቃልህ ያማረ ነው። ወነገረ መስቀልከ እሙን የመስቀልህ ነገርም የታመነ ነው። በመስቀል ላይ ተሰቅለህ ሥጋህን ቆርሰህ ደምህን አፍስሰህ አድኖተ ዓለም ዓለምን ማዳንህ የታመነ ነው። ያን ጊዜ በጽድቅ ተናገርከኝ በእውነት ተናገርከኝ። ትሰግድ ለከ መካን እንተ ፈሬት በዕፀ መስቀልከ። አዎ ቤተ ክርስቲያን በመስቀል ያበበችው ቤተ ክርስቲያን በመስቀል የተዋበችው ቤተ ክርስቲያን ትሰግድልሃለች የሚለው ይተርጉማል። ከመዚህ እግዚአብሔር እንዲህ ይላል። ቅዱስ ያሬድ በጾመ ድጓው ነው። ዛሬ ረቡዕ የካቲት 25 ቀን ሊቃውንቱ በማሕሌቱ የሚሉት ቃል እግዚአብሔር ነው። ከመዚህ እግዚአብሔር የተነሳ ነው። በዚህ ኖርሳችን እግዚአብሔር እንዲህ ይላል። በነገራችን ላይ ይህ 5500 ዘመን አበይት ነቢያት ደቂቀ ነቢያት የሰበኩት በዚህ ነው። ምን እያሉ እግዚአብሔር እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ ምን አለ? ከመዚህ እግዚአብሔር እንዲህ ይላል እሆቦሙ ትፍሥሕተ ወሐሴተ። ደስታን እሰጣቸዋለሁ፣ ፍስሐን አደርግላቸዋለሁ። ያዘኑት ይጽናናሉ፣ ያለቀሱት እንባቸው ይታበሳል፣ የወደቁት ይነሳሉ፣ የተረሱት ይከብራል። አይተዋል። የሉቃስ ወንጌል ምዕራፍ 1 ላይ ምንድን ነው ያለው? ቅዱስ ገብርኤል ለዘካርያስ ደስ ይበልህ የኤልሳቤጥ ነቀፌታ ተወግዷል። ሰዎች ነቀፌታ አስቀምጠውባት ተጨንቃ ነበረ። አሁን ግን ዮሐንስ ማለት ፍስሐ ሐሴት ማለት ነው። የእናንተ ደስታ የእናንተ ትፍሥሕት በልጃችሁ ስም ይመጣላችኋል። ዮሐንስ ትለዋለህ፣ ወንድ ልጅ ትወልዳለህ፣ ደስታ ፍስሐ በቤት ይመጣል ማለት ነው። የብሉይ ኪዳን መሸጋገሪያ የሐዲስ ኪዳን ደግሞ የመጀመሪያ ነቢይ ወይም ደግሞ ሰማዕት ወይም ደግሞ ሐዋርያ ነው። አጥማቂ መለኮት ነው። መንገድ ጠራጊ ነው። ደስታን የሚበላ ልጅ ትወልዳላችኋል። ሐናን መልካም ልጅ ትወልጃለሽ፣ ራስሽን ጠብቂ አላት። ደስታ ሆኖልሻል፣ ሳሙኤል ትይዋለሽ አላት። እዚያ በመጽሐፈ መሳፍንት ምዕራፍ 13 ላይ ማሙሄል ምናምን ቤት በደስታ ይሞላል። እስካሁን መከራ ነበር፣ ባለመውለዷ ተጨንቃ ነበር። አሁን ደስታ በቃ አለቀ። ይህ ነው ደስታን አደርጋለሁ አለ። ከመዚህ እግዚአብሔር እሆቦሙ ትፍሥሕተ። ደስታ ፍስሐን እሰጣቸዋለሁ፣ ሐሴተ የሚያስደስት ነገር ምንድን ነው? ለኩሎሙ እለ ያፈቅርዋ ለጽዮን፣ ጽዮንን ለሚወዳት አንድም ለሚያከብሯት አንድም የአምላክ እናት ለሚሏት አንድም ለሚታመኑባት ደስታን እሰጣቸዋለሁ። ጽዮን ሀገረ እግዚአብሔር ኢየሩሳሌም፣ ጽዮን ታቦተ ጽዮን፣ ጽዮን ድንግል ማርያም ሰማዕት ወተፈሥሐ ጽዮን። ጽዮን ሰምታ ደስ አላት። ማናት? ድንግል ማርያም። ምን ሰምታ ነው? ጸጋን የተመላሽ ወይ ደስ ይበልሽ አምላክ ካንቺ ይወለዳል። ሰማዕት ጽዮን ወተፈሥሐ። ጽዮን ሰማች የአምላክ እናት መሆኗን። ማን? ድንግል ማርያም። ምን አለ? ደስ አላት። ሰማዕት ጽዮን ድንግል ማርያም ደስ አላት። ምንድን ነው? ልጄ ሆይ ከተነሳ በኋላ ወደ መቃብር ወደ ጎልጎታ እየሄደች ማርልኝ አትልና በሁለት ክንዶቼ በድንግልና ክንዶቼ በታቀፉ፣ በድንግልና ደረቴ በታቀፈህ፣ በድንግልና ከንፈሮቼ በሳሙህ፣ በድንግልና ጀርባዬ ባዘልኩ፣ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ በተንከራተትኩበት፣ በድንግልና እግሮቼ አንተን ይዤ በተንከራተትኩባቸው፣ በድንግልና ማኅፀኔ ያለ ሕመም ያለ መከራ ያለ ጭንቀት ወልጄ አንተን ለዓለም ያስረከብኩበት ማኅፀኔ 9 ወር ከ5 ቀን ከተማ ያደረግከው በዚህ መሐር ሊተ ልጄ
ይቅር በል ስትለው መጣና ጌታ ምን አላት? ስምሽን የጠራ መታሰቢያሽን ላደረገ የአምላክ እናት ላለ ወላዲተ አምላክ ላለ አማላጃችን ላለ አስታራቂያችን ላለ የአዳምን የሔዋንን ዕዳ የከፈለች ናት ለሚሉ አስታራቂ ናት ለሚሉ ዕዳ ከፋይ ናት ለሚሉ የብርሃን እናት ናት ለሚሉ ወላዲተ አምላክ ናት ብለው ላመኑ እነሆ እምርልሻለሁ። ይሄ ነው ሰማ ጽዮን ተፈሳ ጽዮን ሰምታ ድንግል ማርያም ሰምታ እነሆ ደስ አላት። ይህን ነው የሚናገረው። ከመዚብ የእግዚአብሔር እቦሙ ትፍሥሕተ ወሐሤተ ለኩሎሙ ሊያፈቅሩ ዋለ ሲሆን ጽዮንን ለሚወዱ ድንግል ማርያምን ለሚወዱ ደስ የሚያሰኛቸውን ነገር በቤት ይሰጣቸዋል። ምን ይገርማል! ኢሳይያስ 56 ላይ ተራራውን ለወጡ ወንዙን ለተሻገሩ ቁልቁለቱን ለወረዱ ሃይማኖት ለጠበቁ ከልጃገረዶች ይልቅ በቤቴ መታሰቢያ ይሰጣቸዋል። የማይጠፋ ስም ለዘላለም ማርያም ቤተክርስቲያን፣ ገብርኤል ቤተክርስቲያን፣ ቅዱስ ጊዮርጊስ ቤተክርስቲያን፣ አርሴማ ቤተክርስቲያን እንድንል የሆነው ቤተክርስቲያን የክርስቶስ ነው። ነገር ግን በክርስቶስ ቤተ መቅደስ መታሰቢያ ተሰጣቸውና የአርሴማ ቤተክርስቲያን እንላለን። ቤተክርስቲያን እግዚአብሔር ነው። ይህን ነው የሚያስደስት ማለት ነው። ከመይሰባ ስሜ በውስተ አናቅጽሃ በደጇ ስሜ ይጠራ ዘንድ ሰላም ለኪ ቅድስት ቤተክርስቲያን በአምሳለ ኢየሩሳሌም ቅድስት ድንግል ማርያም ወላዲተ አምላክ የአምላክ እናት ከመይሰባ ስሜ በውስተ አናቅጽሃ በበሮቿ ስሜ ይመሰገን ዘንድ ይወደስ ዘንድ የሚለውን ይተረጉመ ኢይደግምን ከአይምሞቶም እነሆ ምቀኝነትን ይልቁንም ደግሞ አይሞቱም። የሰውን ምቀኝነት አልደግምም፣ አላማም አልተላለፍም፣ አልዘገይም፣ አልረሳም። ከመ ቀደሙ ይቤ እግዚአብሔር ረዳ ዋድህና ከመ ቀዲሙም ይላል። ከመ ቀዲሙ እንደ መጀመሪያው መሃሩነ ለቀደሙነ እንደ ቀደሙት አንድም ከመቀዲሙ እንደ መጀመሪያው አንድም ቀድሞ እንደ ሳቱ እንደ ዘገዩ አልዘገይም፣ እንደቀሩ አልቀርም። ከመቀዲሙ እንደ መጀመሪያዎቹ እንደ በረቱ ትበረታለሁ። ይቤ እግዚአብሔር እንዲህ አለ፣ ረዳታለሁ። ረዳት እግዚአብሔር አምላክ ለደካማ ሁሉ እግዚአብሔር ይርዳል። ረዳ አለ ማንን? ቤተክርስቲያን ረዳ አለ ማን? ዓለምን ረዳ አለ የደከመችውን ሁሉ ረዳለሁ አለ። ረዳ ዋድህና አድናለሁ አለ። ቤተክርስቲያንን ከመከራ ያድናል፣ ሀገርን ከመከራ ያድናል፣ እኛንም ከመከራ ያድናል። ረዳ እረዳለሁ፣ ዋድህና አድናታለሁ። ወእስሃላ እለመናለሁ አለ። እግዚአብሔር ይለመናል። ተሳአሎ እግዚአብሔር በደመና ወበአውሎ ለኢዮ ወይቤሎ እግዚአብሔር በደመና ውስጥ ለኢዮ ተለምኖታል። ለሙሴ በሰባት ደመና ውስጥ 570 ጊዜ አናግሮታል እግዚአብሔር ማለት ነው። ኤልያስን አናግሮታል። ሌሎቹንም እንደዚሁ እነ ዮሐንስ ወንጌላዊ ያናግሯቸዋል። እነ ቅዱስ እስጢፋኖስን ምንድን ነው እስጢፋኖስን በድንጋይ ሲወጉት እነሆ ሰማይ ተከፈተ። የሚከፈት ሰማይ ስላለ ነው፣ እግዚአብሔር ስላናገር ነው፣ ክብሩን ነው፣ ብቃቱን ነው። ስለዚህ ረዳታለሁ፣ ታደጋታለሁ፣ ይቅር እላታለሁ። ረዳታለሁ። ምንድነው? ወካዕበ አስተበቆ ለአምላከ ምሕረት የምሕረትን አምላክ ደግመን ደጋግመን እንለምነዋለን። አብርሃምን የረዳ የጠበቀ ከአምስቱ ኮሎዶ ጎሞራውያን ነገስታት ከነዚህ የጠበቀ አሸናፊነት ያደረ ይስሐቅን ከሰይፍ ከመጥፋይት ከቢላ ያዳነ ያዕቆብን በሌሊት በጨለማ የመራ ዮሴፍን እንደ መንጋ የጠበቀ ወካዕበ አስተበቆ ለአምላከ ምሕረት ዘረዳይኮ ለአብርሃም አመ ይቀትሎሙ ለነገሥት አብርሃምን ነገስታትን በገደለ ጊዜ የረዳው እነዚያ ነገስታት ሎጥን ከነ ቤተሰቦቹ ከነ ንብረቱ በወሰዱ ጊዜ በትንሽ ሰራዊት ብዙ ኃይል አሸንፎ እንዲመጣ ይረዳው። ወካዕበ አስተበቆ ለአምላከ ምሕረት ዘረዳይኮ ለአብርሃም አመ ይቀትሎሙ ለነገሥት ዘአድኀንኮ ለይስሐቅ እምነ መጥፋይት ይስሐቅን ከመጥፋይት ከቢላ ከሰይፍ ያዳንከው። ዘመርኀይኮ ለያዕቆብ በውስተ መንገድ ያዕቆብን በመንገድ የመራኸው። ዘአዕበይኮ ለዮሴፍ በብሔረ ባዕድ ዮሴፍን በባዕድ ሀገር ከፍ ከፍ ያደረግከው፣ ግብርና ምስጢር ያደረግከው።
አንተን ደግመን ደጋግመን እናመሰግናለን። ረዳአ ረዳታለሁ፣ ወአድኅና አድናታለሁ፣ ወሳላ እለመናለሁ ለዛቲ ሀገር ይችን ሀገር ኢትዮጵያ ኦ አባይ ሀገር ኢትዮጵያ ታላቅ ሀገር ኢትዮጵያን እለመናለሁ አለ። እረዳታለሁ አለ። እለመናታለሁ አለ። አሁን ስለ ሀገር በሀገር ውስጥ ያለውን ህዝብ ነው። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር አለ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ሀገር ብቻ ሳይሆን በሀገር ውስጥ ያለው ህዝብ መናገር ነው ማለት ነው። ይህን ነው የሚናገረው። ይቀጥልና ምን አለ? ለዛቲ ሀገር ከመ ይሰባ ስምየ በውስተ አናቅጽሃ፣ በቅጽሮቿ በበሮቿ በሁሉም ስሜ እንዲመሰገን እረዳታለሁ። አንድም ወአድኅና አድናታለሁ፣ በሌላ መልኩ ወእሳላ እለመናታለሁ፣ በሌላ መልኩ ለዛቲ ሀገር ከመ ይሰባ ስምየ በውስተ አሕዛብ፣ በአሕዛብ በውስተ አናቅጽሃ በበሮቿ ስሜ ይመሰገን ዘንድ ይችን ሀገር እረዳታለሁ፣ ይችን ሀገር አድናታለሁ፣ ይችን ሀገር ከውጭ ጠላት ከወራሪ ጠላት አድናታለሁ፣ ይችን ሀገር በሀገር ውስጥ ያለውንም እለምነዋለሁኝ ይላል። ይቤ እግዚአብሔር እግዚአብሔር እንዲህ አለ። ሀገርን እረዳለሁ፣ ሀገርን አድናለሁ፣ ሀገርን እለመናለሁ፣ በሀገር እመሰገናለሁ አለ። ይቤ እግዚአብሔር እግዚአብሔር እንዲህ አለ። ቤተ ክርስቲያንን አድናለሁ፣ ቤተ ክርስቲያንን እንታደጋለሁ፣ ክርስቲያኖችን እጠብቃለሁ፣ ክርስቲያኖችን እነሆ በዓይኔ ሁልጊዜ ቃኛለሁ። ይቤ እግዚአብሔር ሀገርን ከውጭ ወራሪ ከጠላት አድናለሁ፣ እታደጋለሁ። ሕፃናቱን፣ ወጣቱን፣ አረጋውያኑን፣ አገልጋዮቹን በሙሉ እጠብቃለሁ፣ ወሳና እለመናለሁ፣ ወአድኅና አድናለሁ። ይቤ እግዚአብሔር እግዚአብሔር እንዲህ ይላል። ሕዝቤን እጠብቃለሁ፣ በዝናብ አብቅዬ በፀሐይ አብስዬ እመግባለሁ፣ የወደቁትን አነሳለሁ፣ የተረሱትን አከብራለሁ፣ የተጨነቁትን ጭንቀታቸውን አስወግዳለሁ። ቅዱስ ጴጥሮስ የሚያስጨንቃችሁን በእግዚአብሔር ተውት ይላል ቅዱስ ጴጥሮስ ማለት ነው። ጭንቀት ውስጥ ያለውን ሕዝብ እለመናለሁ፣ አድናለሁ አለ። ማን? እግዚአብሔር። ይህን ይናገራል አለ። ምን አለ? ከመ ይሰባ ስሜ በውስተ አሕዛብ፣ ወይም በአሕዛብ መካከል ማለት ባላመኑ መካከል አምነው እንዲመጡ ውስተ አናቅጽሃ በውስተ አናቅጽሃ በደጆቿ ዘአንቀጽ እንተ ገብረ እግዚአብሔር ጻድቃን ይበው ውስቴታ። ይህ የእግዚአብሔር ደጅ ነው። ይቺ የእግዚአብሔር ደጅ ናት። በዚህ ጻድቃን ይገባሉ፣ ጻድቃን ይወጣሉ። ጻድቃን ይበው ውስቴታ፣ ጻድቃን እውነተኞች ማለት ነው። የጾሙ የጸለዩ የመጸወቱ ሰላምን፣ ይቅርታን፣ ፍቅርን፣ አንድነትን አንድ ያደረጉ በዚህ በር ይገባሉ። ቅንው ለእንተ ታቢ ጸጋ፣ ለሚበልጥ ጸጋ ቅኑ። መድኃኒት ለነፍስ ወሥጋ፣ ለነፍስና ለሥጋ መድኃኒት ለሆነ ቅኑ። እስመ ርቱዓት ፍናውያ፣ መንገዷ ቅን ነውና ለዚህ ቅኑ። ጻድቃን ይሐውርወን፣ እውነተኞች ይጓዙበታል በዚህ መንገድ። ወኃጥአን ይስእንወን፣ ኃጥአን ግን መጓዝ አይችሉም። በጾም በጸሎት በስግደት በአንድነት በፍቅር በይቅርታ መጓዝ አይችሉም። ወኃጥአን ይስእንወን፣ ኃጥአን ይጨነቃሉ፣ በዚህ መጓዝ አይችሉም። በጾም መጓዝ አይችሉም፣ ምክንያት ይፈጥራሉ። በስግደት መጓዝ አይችሉም፣ ምክንያት ይፈጥራሉ። በይቅርታ በፍቅር መጓዝ አይችሉም፣ ምክንያት ይፈጥራሉ። ወኃጥአን ይስእንወን ዘእንበለ ትብጻሕ ግብተ፣ የእግዚአብሔር ቀን በድንገት ሳትመጣ ወይመጽእ ከመ ደመና ነግ፣ እንደ ጧት ደመና ይመጣልና ይልቁንም ከመ ሰራቂ ይመጽእ፣ እነሆ እንደ ሌባ የእግዚአብሔር ቀን ሳትመጣ ንስሐ ግቡ የሚለውን ይተረጉማል። ጌታም ተናግሯል። ከመ ሰራቂ መጻእክሙ ተአዙኒ በመጥዋዕት፣ እንደ ሌባ ይልቁንም በሌሊት መጣችሁ ልትይዙኝ ነው፣ ወንበዴ ያለ እዚህ ጋር፣ ሌባ አለ እዚህ ጋር እያለ ሲል እንመለከታለን። ስለዚህ ዘእንበለ ትብጻሕ ግብተ አሰኒው ፍኖተ፣ መንገዳችሁን አሳምሩ፣ መንገዳችሁን አሳምሩ። መንገድ እመቤታችን አማላጃችን፣ መንገድ ነቢያት፣ መንገድ ሰማዕታት፣ መንገድ ሐዋርያት፣ መንገድ ቅዱሳን፣ መንገድ ቅዳሴ እግዚአብሔር የምናገኝበት መንገድ ነው። ማኅሌት እግዚአብሔር የምናገኝበት፣ ወንጌል እግዚአብሔር የምናገኝበት። መንገዳችሁን አሳምሩ። አሰኒው ፍኖተ መድኃኒተ እመቤዛዊተ እሞ ቅድስተ፣ ቤዛ ያደረጋት ቅድስት እናቱ ድንግል ማርያም እሷን አማላጃችን እናታችን ብላችሁ መኑ። ይህ ነው የሚናገረው። ምን ይላል? ከመዚህ በእግዚአብሔር እግዚአብሔር እንዲህ ይላል። በሰዓቱ መንገዳችሁን ወቁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። እንማማር የእግዚአብሔርን ሀሳብ
ዛሬ ለተረቡዕ ነው። አሁን 5 ሰዓት ላይ በወንጌሉ ማታ ደግሞ በመምህራን በዘማሪያን በጉባኤያችን እንገናኛለን። ገባ እያላችሁ ቤተሰብ ሁኑ፣ እንማማር። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ውሎ ይሆንልን።